ቀልጣፋ የአገልግሎት አሰጣጥን ለማጠናከርና ዓለም አቀፍ የዲጂታል ስርዓት ሽግግርን ለመቀላቀል እንደ ሀገር የተያዘው አጀንዳ በተለያዩ ተቋማት ተግባራዊነቱን ቀጥሏል። ዲጂታል ኢትዮጵያ 2025ን እውን በማድረግ ሂደትም የፌዴራል ፍርድ ቤቶች ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ ከኢትዮ ቴሌኮም፣ ከኢንፎርሜሽንና መረብ ደህንነት አስተዳደር ጋር በመተባበር የተቋሙን ዲጂታላይዝ አሰራር በማስፋፋት ላይ ይገኛል። ይህም በርካታ ለውጦችን እያስመዘገበ መሆኑን የሚነሳው ተገልጋዮች ወደ ፍርድ ቤት በሚመጡበት ጊዜ በየህንጻው ስር የሚገኙ ሳይኔጆች አሉ። እዛ ላይ ዲስፕሌይ የሚደረጉ የኪውአር ኮድ አገልግሎት ኪውአር ኮድ የሚባል አለ። የፍርድ ቤቱን ዋይፋይ ተጠቅመው እሱን ስካን በማድረግ እዛ ላይ የኢንስፔክሽን መገምገሚያ ወይም ቅሬታ ማቅረቢያ የሚል ይመጣላቸዋል። እዛ ላይ ይገባሉ እና ቅሬታቸውን ወይ በድምጽ ወይ ደግሞ በጽሁፍ መልክ ማቅረብ ይችላሉ። የችሎቶቹን በችሎት ዝርዝር ይመጣላቸዋል። እዚህ ችሎት ላይ ወይም እዚህ አገልግሎት ላይ ቅሬታ አለኝ የሚል ሰው ወይ በድምጽ ወይ በጽሁፍ መልክ ያንን ቅሬታውን ያቀርብና ቀጥታ ወደ ኢንስፔክሽን ይሄዳል ማለት ነው። ክልል ከተሞች ላይ ያቋቋማቸው የፋይሊንግ ሴንተሮች አሉ። እነዚህ የፋይሊንግ ሴንተሮች ምንድነው አገልግሎታቸው? ባለጉዳዮች በሚቀርባቸው ሳይት ላይ ሆነው እዚህ በአካል መገኘት ሳይጠበቅባቸው እነዚህ ፋይሊንግ ማዕከላት ላይ ሄደው ፋይላቸውን የሚከፍቱበት ነው። ከዚህም ደግሞ የተለያዩ ከዳኞች የሚወጡ ትዕዛዞች ወይም ደግሞ ከፍርድ ቤቱ ለባለ ጉዳዩ ሊላኩ የሚችሉ ማንኛውም አይነት የመዝገብ ተያያዥነት ያላቸው ዶክመንቶችን እዚህ ያሉ ባለሙያዎች እንደዚሁ ያሉ ወደዛ የሚልኩበት ሲስተም ነው የተሰራው ማለት። የቴክኖሎጂ መሰረተ ልማቶችን በማልማት ዲጂታላይዝ ስርዓቱን ለማጠናከር እየተሰራ መሆኑ የተጠቆመ ሲሆን ጊዜ ከመቆጠብ ባሻገር ለፍትህ ስርዓቱ ውጤታማነት ከፍተኛ አስተዋጽኦ እንደሚኖረው ታምኖበታል። ሀሳብ መለዋወጫ ሰዎች ኮምፕሌን ለሚመለከተው የስራ ክፍል ፍርድ ቤት ለማቅረብ እንዲሁም ፍርድ ቤቱን በተመለከተ መረጃ ለመጠየቅ የሚያስችል አንድ ቻት ቦት አፕሊኬሽን እና ያን አፕሊኬሽን ኦፍ ኮርስ በፕሌይ ስቶር ላይ አቫይለብል የሆነ ፌዴራል ሱፕሪም ኮርት የሚል ነው። እሱ ላይ ተጭኖ ባለጉዳዮች የቀጠሯቸውን ደረጃ መከታተል የሚችሉበት ሌሎች መረጃዎች ፌች ተደርጎ አሁን ካለው ዳታቤዝ ፌች አድርጎ እዛ ላይ ያሳያል። ሌላም እየተጫነበት ስለ ተቋማቱ ሙሉ መረጃ የሚሰጥበት ምናልባት ሌላ መረጃዎችን ፊድ የማድረግ ስራ እየሰራን ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የተቋማትን ዲጂታላይዝ ስርዓት ለማጠናከር እየሰራ እንደሚገኝ የገለጹት የኢንስቲትዩቱ ዋና ዳይሬክተር ወርቁ ጋቸና ከፌዴራል ፍርድ ቤት ጋር የተሰሩ ስራዎችን በዋቢነት ያነሳሉ። ከተቋማት ጋር በጣም በርካታ ስራዎች እየሰራን ነው። በተለይ እንግዲህ አንዱ ጠቅላይ ፍርድ ቤት ጋር እየሰራን ያለነው አለ። ትራንስክሪፕሽን ወይም የድምጽ ትራንስክራይብ አልተደረገም በሚል ከ3 ወር እስከ 6 ወር ታራሚ የሚቆይበት ነው የነበረው። አሁን ሙሉ በሙሉ ዳኛው ውሳኔ እንደሰጠ በፕሪንት አውት በጽሁፍ የሚያገኝበት ደረጃ ደርሰዋል። ሁለተኛ የትም ሆኖ ዳኝነቱ ማካሄድ ይችላል። የግድ እዚህ ጠቅላይ ፍርድ ቤት ጋር ሳይመጣ የትም ክልል ላይ ሆኖ አገልግሎቱን እንዲያገኝ በስማርት ኮርስ ሲስተሙ በቪዲዮ ኮንፈረንስ ማግኘት ይችላል። የቪዲዮ ኮንፈረንስ ማዕከላትን ወደ 60 የማሳደግ እንዲሁም የኢፋይሊንግ ማዕከላትን ከ5 ወደ 10 ለማሳደግ የሚያስችሉ የግብዓት ዝግጅት ስራዎች መከናወናቸው ተገልጿል። በተጨማሪም በዘመናዊ መንገድ ድምፅን ወደ ጽሁፍ የመቀየርና የስማርት ኮርት ብዛትን ከ5 ወደ 13 የማስፋፋት ስራ እየተሰራ ይገኛልም ነው የተባለው። በቀጣይም የፍርድ ቤት የዳኝነት አሰጣጥ ሂደት ለማቀላጠፍ የሚያስችሉ ስራዎች እንደሚቀጥሉም ተመላክቷል። ሙሉ ለሙሉ የፍርድ ቤትን የዳኝነት አገልግሎት አሰጣጥ ከፋይል መክፈት ውሳኔ እስከ መስጠት የተሰጠውን ውሳኔ እስከ መፈጸም ሙሉ ለሙሉ በዲጂታል የማድረግ ስራ እየተሰራ ነው። ይህንን ስራ ደግሞ እየሰራን ያለ ነው ከኢንሳ ጋር በመተባበር ነው። ምን ደረጃ ደርሷል? እኛ የቢዝነስ ፕሮሰስ ሪኳየርመንታችን አዘጋጅተን ለኢንሳ ሰጥተን እያንዳንዱን ፕሮሲጀራል ሪኳየርመንት ወደ ቴክኖሎጂ ወደ አፕሊኬሽን የመለወጥ ስራ እየሰሩ ነው። ስለዚህ ቀጣይ ትልቁ እዚህ መሰረተ ልማት ተጠቅመን ሙሉ ለሙሉ ዲጂታላይዝ የማድረግ ስራው ሲተገበር የፍርድ ቤት አገልግሎት ዲጂታላይዝ ሆነ ማለት ይቻላል። ዓለም የደረሰበትን የቴክኖሎጂ ቁመና ለመላበስ ተቋማትን ማዘመን ለነገ የማይሉት የቤት ስራ እንደሆነ የተጠቆመ ሲሆን በቀጣይም ዲጂታላይዝ ሽግግሩን የማገዝ ተግባራት ተጠናክሮ ይቀጥላል ተብሏል። ቀደም ብለን አዳዲስ ቴክኖሎጂዎችን በማስተዋወቅ ከዛ አዳዲስ ቴክኖሎጂዎች ደግሞ አገራችን እንድትጠቀም እንዲደረግ በደንብ አግሬሲቭሊ እሱን እንሰራለን። በሁሉም ሴክተር ደግሞ ተጠቅመን የሰርቪስ ሴክተሩ ሙሉ በሙሉ ዲጂታላይዝ እና ኦንላይን እንዲሆን በደንብ ማገዝ
እንዳለ ሆኖ ዛሬ የምንጠቀመው ቴክኖሎጂ እጃችን ላይ ያለው ከወር በኋላ ምን እንደሚሆን ስለማይታወቅ በደንብ አለርት ሆኖ መከታተል ያስፈልጋልና እዚህ ላይ በደንብ እንሰራለን ማለት ነው።